እንደዚህ በመሆኑ በጣም ደስተኛ ነኝ ከምላችሁ በላይ ማለት ነው። እና እኔ ያው ይህንን ማረጋገጫ አይቼ ነው ያመንኩት። ከዚህ በላይ ደግሞ ምንም ነገር ያለ አይመስለኝም እኔ እስከማውቀው ድረስ። እና እውነት እኮ ማለት ማረጋገጥ ምናምን ቢፈልግ እኮ አሁን እንሂድ እያልን አልነበረ? መሄድ ይችል ነበር። እኔ በዚህ ልክ ፈርዘር እየሄድኩኝ እያለ እንጃ ለምን በዋሸትና ማስመሰል እንደፈለገ አላውቅም። ከዚህ በላይ ማረጋገጫ የለም። ይሄ እንዳያችሁት እናንተም የእርግዝና ውጤት ያው ከዚህ በላይ ሐኪም ቤት ማንኛውም ሐኪም ቤት ይሄን የሚሰጠው እኔ እስከማውቀው ድረስ ማህተም ይላሉ እኮ ቀልድ አይደለም። ማህተም እኮ እዚች ጋር ደግሞ እንደሚለው ልጅ በማህፀኗ እንዳለ ነው። እኔ እንጃ በዚህ ልክ እንዴት እንዳላመነ ሊገባኝ አልቻለም። አይ ምን ችግር የለም ነገሩ እንኳን ከምታስቢ መልካም ነገሩ የምታስቢ እንዴት ላስብ? መልካም ራስህን ከበር እያረክ ሰው እያደረክብን እንትናን ወደዋለሁ ልጄን እንደዚህ ምናምን እያልክ ተግባርክ ሌላ ራስን መሸሸግን ታከሪም ደግሞ የጠራሁት ደስተኛ ትሆናለህ ብዬ ነው ያሰብኩት። ምክንያቱም ሁለተኛ ልጅ ነው፣ እግዚአብሔር ነው ይህንን ልጅ የሰጣችሁ። እሱም ብዬ ስላሰብኩ ነው ደስተኛ ትሆናለህ ብዬ ስላሰብኩ ነው እንጂ ይሄ ነገር ይፈጠራል ብዬ አላሰብኩኝ። በጣም ደስተኛ ትሆናለህ ብዬ ያሰብኩት። ለምን ግን ደስተኛ እንዳለው አልገባኝም። ምንም ደስተኛ መሆን አሁን ይህንን ነገር ማስረዳት አይጠበቅብኝም። ቤት አንድ ቀን የገባ ቀን በደንብ ይገባሃል ብዬ አስባለሁ። ስለዚህ እኔ አሁን እያንዳንዱን ነገር ከሀ ጀምሬ እንዲህ ብዬ ለአንተ ማስረዳትም አይጠበቅብኝም፣ ማስረዳትም አልፈልግም። በቃ የገባ ጊዜ ይገባል። ግን ደግሞ እኔ አሁን ከጎኗ ስለሆንክ ምናምን ምንም አልነበረኝም። ከጎኗ አሁንም ከዚህ በላይ መረጋገጫ አለ? እኔ እስከማውቀው ነው። በቃ ሌላ ነገር ያለ አይመስልም አለ ከዚህ ውጭ ማረጋገጫ ወይ እስከዛሬ ድረስ ለምን ብራዘር እና ሲስተር ውጤት ማምጣት ሲሉ እስካሁን ለምን አላመጣችም ነበር? አሁን ዛሬ ለማምጣት ለምን ፈለገ? እሱ የራሴ ፍላጎትና እንትን ነበረኝ። ዛሬ እንግዲህ የምስራች ይዤላችሁ መጥቻለሁ። ሰሞኑን ደስታ በደስታ ነው ያለ ነው። የባል ደስታ አለ፣ የድል ደስታ አለ፣ ሌላ ደስታ ተጨማሪ ደስታ በደስታ ድርብ ደስታ ላይ ነን እና ቤተሰቦች ያው ቅድም ያልኳችሁ ነበር። እርግጠኛ ያልሆንኩበትን ነገር ደግሞ ኧረ አይደለም ይሄንኛውን ያኛውንም አትመጣም እና ውድ ቤተሰቦች አብርሃም ልጅን አልቀበልም ይሄኛውንም አትፈልገው ለቪዲዮ ብቻ ነው ብለዋለች። ብቻ ለቪዲዮ ብቻ ነው የምትፈልገው ልጅን እወዳለሁ የምትለው ለወሬና ለቪዲዮ ብቻ ነው እንጂ ለልጅ ስሜት ቢኖር ኑሮ ልጅህን ጥረህ አትንዘላዘልም ነበር ብለዋለች ማለት ነው። ልክ ልኩን ነግረዋለች። እንግዲህ ያው መመለሱ እኮ አይቀርም። እግዚአብሔርን እውነቴን ነው የምላችሁ። ይህ የእንትሉ የድራማቸው እንትን ነው እንጂ አብረው እያሉ አብረው እየሆኑ ወደንስን እንትን ለማለት ነው እንጂ አብርሃም በምንም ታምር በልጁ ጨክኖ ሰሞኑን ደግሞ ትቶታል። አይቶት የማያውቅም እንዲህ ይህን ያህል ጊዜ ሳይው ይቀራል ብላችሁ ነው። እና እኔ ያው የነ ሁለቱ ሳይሆን ደስታዬ ተስፋህን ቁረጥ። እንግዲህ እርግዝና ውጤት መጥቷል ወይም ከኔ ነው ብለህ ቁጭ እንዳትር። እንግዲህ ሉልዬም ይዝናናበታል ለሉልዬም ብለህ ነበረ። እንግዲህ ሴቷም ልጅ ዛዳረግ ሴቷን አትቀበልም። እንዲህ ምን ነው ደስታዬ። እንግዲህ ዛሬ ደግሞ ቪዲዮውን እናያለን ማለት ነው። ደስታ የሚረቀውን ቪዲዮ ምን እንደሚረቀ ብቻ እናያለን። እና አማልኪኝ የተባለችው ገኒም ምን እንደምትል እስቲ እናያለን ላችኋለሁ ውድ ቤተሰቦቼ። እኔ ግን በጣም ነው የሚገርሙኝ ማለት ነው። ይሄ ማስመሰሉ ማለት የድራማው ማስመሰል ተመካክራችሁ መታችሁ። እንግዲህ ሩታ በመጣችበት መንገድ ነው የመጣው ማለት ነው። አብረው መጥተው
ይህን ድራማ ብንሰራስ እንግዲህ አሁን ደግሞ ወንድምየው መጣ ማለት ነው። ያው እየተጋገዙ ነው የሚሰሩት እና ትናንትና ደግሞ ብያችኋለሁኝ አብርሃም ሩታ ከሌለች አብርሃም ቻናል ላይ በምንም ነገር የሚጫን ነገር የለም ብያችሁ የለም። ይኸው ዛሬ በሱ ቻናል ተለቀቀ ማለት ነው። ሩታ ተለለችበት የሱ ቻናል አይደምቅም። ስለዚህ ሩታ ነው በቃ የምትጠበቀው ሩታ እንድሰራ ነው። ሩታ ነች በቃ ይህንን ቻናል የምታነቃንቀው ሩታ ብቻ ነች ማለት ነው። እና ሰሞኑን ታያቸው ማለት ነው ሄርሜላ በአብርሽ ቻናል ቀርባ አታውቅም ማለት ያው ሩታ ተለለች በአብርሽ ቻናል ላይ ምንም የሚጫን ነገር የለም ማለት ነው። እንደውም በሩታ ላይ ይጫናል። በሩታና በሄርሜላ ነው ሰሞኑን ሲጫን የነበረው እና ዛሬ ደግሞ ይኸው እንግዲህ እኔ ትናንትና ቪዲዮ ስሰራላችሁ ሩታ ነገ ትመጣለች። የምርመራውን ውጤት ይዛ ነገ ስትመጣ በአብርሽ ቻናል ላይ ይጫናል ብያቸዋለሁ። ሳምንት ሆንሽ የምርመራውን እንትን አመጣ እንደው በአመት በዓል ክዳ ትመረመረለህ እንዴ? ሳምንት ሆንሽ። እኔ እኮ አነጋገሩ ራሱ የሌለ ጊዜ እኮ ነው። ሐሙስ ዕለት ነው መቼ ዕለት ነው አይደል እንዴ እንትን ያለው በአመት በዓል መቼ ነው? በአመት በዓል እስቲ እንትን ወረቀት ሄዶ ሐኪም ቤት የሚመጣው በዚህ በአመት በዓል በግርግር እንዴ ስራ ጠጉር ቤት አከድም ምን አትልም እና የምትገርም ነህ እንደው አጠያየቅህ እንኳን አብረህ እንግዲህ በዛሽ ከዘወል ብለህ መጣህ። ሄርሜላዬ እንግዲህ ቁርጥሽን ወቂ፣ እርግዝናው ተረጋግጧል። የኔ እናት አንቺም እዚህ ጋር ትላላጭ ማለት ነው የሰው ባል። አንዳንዶቻቸው ደግሞ አያያዝ ታውቅበታለች፣ ትችልበታለች። እንዲህ ሩታም እኮ እንዴት ነበር የምታደርገው? እንደውም እኮ ሩታ እኮ ከዛሽ ክፍል ያችን ክፍል ታስታውሳታለችሁ። እሷ ጋር እንኳን ቁጭ ብላ ስንት አይነት ወጥ ነው ትናንት። አሁን ዶሮ ነው ምንድን ነው የሰራችሁ? እኔ እኮ እያልገባኝ ነገር ማለት ነው። እናንተ ወይ ሙያ ትላላችሁ። እኔ ግን የታየ ነገር ማለት ነው። በዚህ ጋር የሆነ አልጫ የምን አልጫ ይሁን የምን አልጫ አላውቅም ማለት ነው። እዛ ጋር ግን ዶሮ እንደው ለቪዲዮ እንዴት ነው እንደዛ ጥቁር? እኔ ጥቁር ዶሮ ይቸማላውቅ ጥቁር ወጥ ጥቁር የተልባ ገጠል ይሄ ተርባ ወጥ ታውቁ እንደሆነ የገጠር ልጅ የሆናችሁ ወደ አማራ ክልል የተርባ ወጥ አለ። ማጥቆሪያ ይባላል። እንደውም እንደሱ ነው የመሰለኝ። እኔ እውነቴን ነው የምላችሁ። እኔ ባለሙያም እንትን ብትሉኝ እኔ በሙያ አልታማም። እግዚአብሔርን እውነቴን ነው የምላችሁ። ኢትዮጵያም ሆኔ ዶሮ የምሰራው ዶሮ ሁሉ ነገሬ በጣም ጎበዝ ነኝ እና እኔ እንደሱ አይነት ዶሮም ሰርቼ አላውቅም። ሙያ አለባት ይሆን ወይ ምን ብሎ እጅ ሲያስቆለጥማል ልንትል እኮ ሲንትል ሲላት እኮ ነው ከሩታ በምንም ነገር አይበልጥም ሲል እኮ ነው አብለች ማለት ነው እንጂ እናንተ ከቪዲዮ እንኳን ቪዲዮ እኮ እያሳምራል። እና እኔ እሱ ዶሮ ይመርመርልኝ ዶሮ ነው ወይስ ምንድን ነው ብዬ ጠየኳቸው። እናንተ ደግሞ መልስ አልሰጣችሁኝም። እኔ ያየው ግን ዶሮ ሳይሆን ጥቁር ነገር ነው ወይ ጨጓራ ዱረት ይሆን ደግሞ? ዱረት እንደሱ ይጠቁራል እንዴ? እንጃ እኔ አላውቅም። ግን በርበሬው ጠቁሮባት ይሆን አሎባት ይሆን? በርበሬውን ስታቁራላ አሎባት ይሆን? በነገራችን ላይ መጀመሪያ ከዶሮ እንትን የሚለው በርበሬ ላይ ነው ጥንቃቄ ማድረግ ያለባችሁ ማለት ነው ሴቶችዬ። እናንተ አሁን በርበሬውን በደረቁ እናሻለን እያላችሁ ስታሹት በርበሬው እየጠቆረ ነው የሚሄደው እና ከሱ ጋር ጥንቃቄ ማድረግ አለባችሁ። እኔ እውነቴን ነው ብላችሁ እና እኔ ሄርሜላዬ ይቅርታ አድርጊልኝና ዶሮ ይሆን ማጥቆሪያ ይሆን? እኔ እሱ ነገር አልገባኝም። ስለዚህ እጅ ያስቆለጥማል የሚባለው ነገር እኔ እንኳን እጅና እንትልም የሚያስቆለጥም ነገር የለም። በደንብ እንኳን ሲበላ አላየሁም። የሩታ እኮ እናቴ መልኩ ራሱ አቀራረቡ ራሱ እንዴት እንደሚያምር ማለት ነው፣ እንዴት እንደሚያምር ዳቦ አላችሁ ደግሞ ምንድን ነው ይቺ ሱቅ ገዝተሽ ያመጣሻትን ዳቦ ደፍቼ ነው ትያለሽ? እንዲህ አይነት ተይ የሱቅ ዳቦ እኮ እኛ እንለያለን። እንዴ
እንዴት ነው ይሄ የሱቅ ዳቦ ደግሞ ደፍቼ ነው የምትይው? ስለዚህ ትክክል አይደላችሁም እንጂ እንደ ሩታ የሚሆን ሚስት የለህም። እና አንዳንዶቻችሁ ባላያያዝ ታወቅበታለች። ሄርሜላ እንዴት እንደምትንከባከበው ከጥንት እጇ እስከምታስገባው ድረስ ነው እንጂ ከእጇ ታስገባችሁ በኋላ ታወታላችሁ። እሷን ምን ለሆቴል እየዞረች ስለተበላሉ ነው እንዲ ምንድን ነው? እቤታችሁ እኮ እቤት እንግዲህ ይሄ ዶሮ እንደ ማን እንደሰራው ራሱ ይሄ ማጥቆሪያ አላውቅም። እውነቴን ነው። እዚህ ጋር እሷ ድንች አልጫ ነው የምትችለው። ድንች አልጫ ቆንጆ ሰርታለች ባለፈው ማለት ነው። አልጫ ድንች አልጫ ነው ያየሁትን ነው የምመሰክረው። እኔ ያላየሁትን አላወራም። እኔ ውሸት አልወድም አላወራም። ግን ያየሁትን ነገር በትክክለኛው እናገራለሁ። በምንም ነገር ሩታም ጥፋት አለባት፣ ሩታም ጥፋተኛ ነች ብዬ እናገራለሁ። እኔ ሩታንም ባለፈው ስሰድባት ነበር። ሄርሜላም ጥፋቷን ጥጌሷማ የባሰ ነው። ከእግር ላይ ወድቃ መለመን ሳይቀራት አሁን እስቲ ምን ትሆኝ? ትክክለኛ እርግዝናው ተረጋገጠ። እንግዲህ ይሄ ልጅ እየታየ ነው። የማንን ውጤት